ቃሪያ፣ ሽንኩርት፣ ቤዝል፣ ጋርሊክ ፓውደር፣ ኮረሪማ፣ ብላክ ፔፐር፣ እርድ፣ ዝንጅብልና ነጭ ሽንኩርት። እዚህ ጋር ስጋውን በደንብ አጥቤ አስቀምጫለሁ። ይሄው ስጋው ይሄን ይመስላል። አጥቤው በሎሚ በምናምን አጥቤው እሱን ይመስላል። አሁን ስጋውን እንጨምራለን። ለትንሽ ካሳያችሁ በኋላ ትንሽ ከፍ አደርገዋለሁ። ምሰራው በኢንስታንት ፖት ነው። መጀመሪያ ስጋውን እናደርጋለን። በጣም ቀላል ነው ይሄኛው አሰራር። በኢንስታንት ፖት ሲሆን በጣም ቀላል ነው። ይሄው እንግዲህ ስጋውን ጨምሬያለሁ። ከዛ በኋላ ውሃ ለካና እጨምራለሁ። ውሃ በዚህ ነው የምለካው። ይሄኛው 1 ካፕ ነው እና እያየሁ በካፕ እጨምራለሁ። ያው በኢንስታንት ፖት ስንሰራው ብዙ ጊዜ አንድ ላይ ሁሉንም ነገር አድርገን ነው የምንሰራው። 4 ካፕ አድርጌያለሁ፣ በቂ ነው። አሁን ኢንግሪዲየንቶቼን እጨምራለሁ። ይሄ ሽንኩርቱን፣ ቃሪያ አይጨመርም። አሁን ቃሪያ ኋላ ሊወጣ ሲል ነው የማደርገው። ሽንኩርቱን አድርጌያለሁ። ነጭ ሽንኩርት ይደረጋል። ነጭ ሽንኩርት ያው 1 ቴብል ስፑን ነው የምናደርግ። ይሄኛው ግማሽ ቴብል ስፑን ነው። እኔ 2 አደርጋለሁ ማለት ነው። ነጭ ሽንኩርትና ዝንጅብል ጥሩ ነው ለአልጫ። ጀስት እናደርግበታለን። ሻይ ማንኪያ እናደርጋለን። 1 ሻይ ማንኪያ። የሚበዛ ከመሰለን አይተን 1 ሻይ ማንኪያ የምናደርገው በዚህ በትንሿ በግማሽ የሻይ ማንኪያ ነው የማደርገው። በቂ ነው። ቪዲዮ ዘሴም ይሄኛው ኮረሪማ ነው፣ የኛ ኮረሪማ ማለት ነው። እሱም ብዙ መሆን የለበትም፣ ትንሽ ነው የማደርግበት። ከዛ ቆንዶ በርበሬ እናደርግና ከድነ ነው ይበስላል ማለት ነው። ይሄው ነውና ወደ ስራ እንገባለን። እንደዚህ አረግና እኔ ምንድነው ማረገው? ፕሬሸር ኩክ ላይ ነው ማረገው። 35 ደቂቃ ነው። እኔ ግን 40 አረገዋለሁ። 40 አረገውና ያው ይጀምራል ማለት ነው። ራሱ ስለሚጀምር በጣም ቀላል ነው። በዚህ ስንሰራው በጣም ቀላል፣ ጊዜ ቆጣቢ ነው በጣም። ይሄው መረቃችን እንዲሆነው ደርሷል። በጣም ቆንጆ ሆኖ ወጥቷል። እንግዲህ ሰርታችሁ ተጠቀሙ። በጣም ነው የሚያምረው። እንደገና ደግሞ ምን ይባላል መሰላችሁ? የአጥንት ሾርባ ኮላጅን አለበት ይባላል። ኮላጅን ማለት ለጥፍራችን፣ ለፀጉራችን፣ ለፊታችን የሚመች ነገር አለው ይባላል እና ይሄ ምንም ብዙ ቅባት ነገር የሌለው ነው። የፍየል ነው። በጣም ነው የሚያምረው። እንግዲህ ሰርታችሁ ተጠቀሙ። ስለምትመለከቱኝ አመሰግናለሁ።